ያኔ ነው ነገስታቶች የነቁት። የትርፋቸው ዋና በተመታ ጊዜ ተቆጡባቸው ይላል ጳውሎስ ላይ። ዛሬ ትርፋችሁን በረከታችሁን እየያዘ የሚታገላችሁን እግዚአብሔር እንዲመታ ጸልያለሁ። ውጤታችሁን እየያዘ ያለው ጠላት እንዲመታ ጸልያለሁ። እየተንቀሳቀሳችሁ ጥቂት ደቂቃ ጸልዩ። እግዚአብሔር አምላክ በኪዳን ጠርቷቸው በተላላቅ ምልክትና ተአምራት ያሳረፋቸውን ሕዝብ በእግዚአብሔር ፊት ክፉ ድርጊት በማድረግ እግዚአብሔር አምላክ ለ7 ዓመት አሳልፈው ሰጣቸው ይላል። ታልፎ የተሰጠው ነገር ለመመለስ ፐርሰኑ ሳይሆን አሳልፎ የሰጠው ሳይሆን ታልፎ የተሰጠው ሰው ልብ ቆራጥነትና ምልስ መሆን ይጠየቃል፣ ይፈለጋል። ስሙኝ፣ እስራኤላውያን እንደምታውቁት እግዚአብሔር አምላክ ታላላቅ ተአምራት ያሳያቸው ሕዝብ ነው። ቀን በዳመና አምድ ምሽት በእሳት አምድ እየመራ ድምፁ ያልተለየው ሕዝብ ነው። ከግብፅ ባርነት ደግሞ እግዚአብሔር በተአምራት አውጥተው ክብር ያሳየው ሕዝብ ነው። ስሙኝ፣ በዚህ በመሳፍንት ዘመን እስራኤላውያን ለ7 ዓመት ታልፎ ሲሰጡ ብዙ ነገር ነው ያጡት። ኢኮኖሚካሊ ብቻ ሳይሆን ሳይኮሎጂካሊ ነገሮቻቸውን ሉዝ እስኪያደርጉ ድረስ ነው ተጽዕኖ ውስጥ የወደቁት። የሆነ ነገራችሁ ታልፎ ሲሰጥ እናንተም ከዛ ጋር መንፈሳችሁ ተያይዞ ይሄዳል። ከዚህ የተነሳ የነገሩ አለመሆን በጠላት እጅ መውደቅ እናንተን ሳይኮሎጂካሊ ይጎዳቸዋል። መንፈሳዊ ነገራችሁን ይጎዳል። ይሰራሉ፣ ይለፋሉ፣ ሰዎቹ ይተጋሉ። ሰዎቹ ሁሉ ጊዜ ጠላት የሚመጣው ጅማሬያችሁ ጋር አይደለም፣ ውጤታችሁ ጋር ነው። ፔኑ ያለው ጠላት በጅማሬያችሁ ቢመጣ ምንም አይመስላችሁ ይችላል። ምክንያቱም ያለፋችሁበት ጉዳይ ስለሆነ ሰዎቹ ይተጋሉ፣ እርሻ ያርሳሉ፣ ይዘራሉ። ጠላቶች ተደራጅተው የሚመጡት ዘሩ ሲደርስ ነው፣ ፍሬው ሲደርስ ነው። ምክንያቱም ጉዳቱ የቱ ጋር የልብ ስብራት የቱ ጋር እንደሚገጥማቸው ያውቃል። ለ7 ዓመት ታልፎ ሲሰጡ በየተራራው ተመሽጎ ተደብቆ ተሸሽጎ ከጠላቶቻቸው መካከል ላይገኙ ለተሰውሩ ታልፎ በተሰጡበት አደባባይና ሜዳ ላይ በዛ ሁኔታ ውስጥ ነገሮቻቸውን በልቶ ለማደር ብለው ያረሱትና የለፉበት ጉዳያቸውን እንኳን ወጥቶ ለማጨድ ሲወጡ ነገራቸው በጠላት ይያዛል። ስሙኝ፣ ብዙ ሰዎች ሰምታችሁ ከሆነ በብዙ በጀት የሆነ ነገር ንግድ ጀምሬ ነበር ይላል። ጠላት ጅማሬያቸው ጋር ኢንቨስት ስታደርጉ አይመጣም። ለምን? ጉልበትን ኢንቨስት እስክታደርግ ድረስ፣ ጊዜን መስዋዕት እስክታደርግ ድረስ ጠላት ይጠብቃል። ሰዎች ይሄንን አደረኩ ይሉና ውጤቴ ግን ባዶ ሆነ ይላሉ። ጠላት የሚመጣ ውጤቱ ጋር ነው። ዛሬ እግዚአብሔር አምላክ ይሄንን ተከታትለው ብዙ ዘመን የለፋችሁበት፣ ብዙ ዘመን ዋጋ የከፈላችሁበት፣ ላባችሁን ጠብ አድርጋችሁ አፈራለሁ፣ ለኔሽን እጠቅማለሁ፣ ለቤተሰብ እጠቅማለሁ ብላችሁ ጓግታችሁ እየጠበቃችሁትን ያንን ዘር፣ ያንን ፍሬ፣ ያንን ውጤት ፋይናሊ ውጤታችሁ ጋር እየመጣ ነገርን ብሎክ የሚያደርግ ጠላት እግዚአብሔር አምላክ ይቀጠዋል። ጮሁና አሜን በሉ እስኪ አንድ ጊዜ ደግማችሁ አሜን በሉ እስኪ። ቻካ ፕራዲያና ማንንም ጅማሬ ጋር ጠላት ተዋክቶ አያውቅም። ውጤቱ ጋር ነው። ውጤቱ እጅ እንዳይገባ ነው። ብዙ ሰዎች ገጥሞኝ ያውቃል። በብዙ በጀት ኢንቨስት አድርጌ ዋጋ ከፍዬ እነዚህ አመታት የሰራውባቸውን መጨረሻ ላይ ከሰርኩ ይላሉ። እግዚአብሔር አምላክ እንዲህ አይነት ውጤታችሁ ላይ መጥቶ ነገርን ብሎክ የሚያደርግባችሁ፣ ነገርን የሚያጠፋባችሁን እግዚአብሔር አምላክ የሚቀጥለው ወር ይቀጣላችኋል።
ብዙ ሰዎች ሰራተኞች መንግስት ሰራተኛ ሆኑ ደሞዝ በደሞዛቸው ጊዜ ያገኛሉ። ደሞዛቸውን ምን ላይ እንደሚያውሉ አያውቁም። ጠላት ይመጣና ወሩ ሙሉ ስትለፋ ዝም ይላል። ውጤቱን ግን ደሞዙን ግን በበሽታ ጠቅ ያደርግና ሆስፒታል እንድታወጣ ያደርጋል። ለምን ይመስልሃል? ህመሙ ዘጋ ከባድ እንደሆነ ያውቃል ጠላት። ተስፋ አንተን ከእግዚአብሔር ዓለም የሚያጎልበት መንገድ የቱ ጋር እንደሆነ ጠላት ያውቃል። ግራ ሲገባቸው እስራኤላውያን እንዲያሉ አይ ወደ ጠራን ወደ እግዚአብሔር መመለስ ይሻለናል ብለው ወደ እግዚአብሔር ፊታቸውን አዙሮ ጮሁ ይላል። ጮሁ የሚል ቃል ታገኙታላችሁ። የጮሁበት ምክንያት ምንድነው ካላችሁ ሰዎቹ በህይወት መኖራቸውና አለመኖራቸው ስጋት ውስጥ ነው። ቢኮዝ ለፍቶ አርሰው እንበላለን ያሉት ነገር ጋር ሲደርሱ ነገር ባዶ ይሆናል። ይወስዱባቸዋል፣ ይቀሟቸዋል። እጃቸውን ከፍ አድርጉ። መከናወናችሁ መንገድ ላይ የመጣ ድላችሁ ጋር ልዘምሩ፣ ልትበሉ፣ ልትካፈሉ ስትሉ ከእጃችሁ የሚነጥቀውን አውሬ ዛሬ ገላለሁ። በጌታ በኢየሱስም ይህንን ክፉ ዛሬ አዋርዳለሁ። በስሙ ስልጣን ከመንገዳችሁ ላይ እንዲነሳ ጸልያለሁ። ከአድራሻችሁ ላይ እንዲነሳ ጸልያለሁ። አዎ እጮኝነት ትጀምራላችሁ። መጀመራችሁ ጋር ጠላት ምንም ችግር የለበትም። ወደ ጋብቻ እየተቃረብክ እንደሆነ አውቀው ነገር እንደሚከናወን አውቀው ነገር ፌል እንዲሆን እንደሚያደርግ የጨለመው ኪዳን ዛሬ እንዲፈርስ ጸልያለሁ። በጌታ በኢየሱስም እንዲፈርስ ጸልያለሁ። ውጤታችሁን የማበላሸት ፕሮግራም ነው ጠላት የያዘው። የምትስቁበትና ለእግዚአብሔር ምስጋና የምታቀርቡበት እዛች ጋር ስለሆነ ሜን ፖይንቱ እንዲህ ብዬ ልባርካችሁ። የመከናወንን መንገድ እንድታገኙ እግዚአብሔር ጠላቶቻችሁን እንዲቀጣ ትርፋችሁ እንዲበዛ በጌታ በኢየሱስም እጸልያለሁ። ዞር በሉና እግዚአብሔር መንገዴን ከፍቶልኛል በሉ። ነገሩ ታጠገባችኋለሁ። ሰው ያዘ የለፋውበት ጉዳይ በሉ፣ ዋጋ የከፈልኩበት ጉዳይ በሉ፣ ነቅቻለሁ አልነጠቅም በሉ። የብዙ ሰው ከእግዚአብሔር ቤት የመኮብለል የብዙ ሰው ተስፋ በመቁረጥ ውስጥ እግዚአብሔር ላይ በማጉረምረም የመኖር መንስኤውና ምንጩ ምንድነው ካላችሁ ጠላት ጅማሬያቸው ጋር መጥቶ ሳይሆን ውጤታቸውን አበላሽቶባቸው። እግዚአብሔር ደግሞ እንዲህ ብሎኛል፣ የሕዝቤ ዋጋ መክፈል አይቻለሁ። የሕዝቤን መውጣትና መግባት ትጋታቸውን አይቻለሁ። እክሰው ዘንድ እግዚአብሔር አምላክ ከፊታቸው በብርሃን አልፋለሁ ብሎኛል። እግዚአብሔር ከፊታችሁ በብርሃን ኃይል ይወጣል። መከናወን ትፈልጋላችሁ? የመጀመሪያው የውጤታችሁን ጠላት ነቅታችሁ መውጋት አለባችሁ። ዘንድሮው ጠላት በህይወታችሁ ላይ ትጋታችሁን በመምታት ነው የሚገለጠው። አብዛኛው ጴንጤዎች ጉልበቱ ነው የተመታው። ለዚህ ነው ጌዲዮን በወይን መጥመቂያ ውስጥ ስንዴን ይወቃ ነበር ይላል። የእግዚአብሔር መልአክ መጣና ጌዲዮን አለው አንተ እኮ ጽኑ ሰው ነህ አለ። ሰውየው ፈሪ እኮ ነው። እግዚአብሔር ግን እይታውን ያየው እሱን ነው። በሳምሶን ውስጥ በጌዲዮን ውስጥ ያየው ብርታቱን ነው። በጌዲዮን ውስጥ ያየው ጌዲዮን ፈሪ ነው። በፍርሃቱ ልኬት የምታየው ደግሞ በወይን መጥመቂያ ውስጥ የወይን መጥመቂያ ውስጥ እንዳይወቃም የሰውየው በፍርሃት ተጽዕኖ ውስጥ መውደቅን የሚያመለክት ነው። በስጋት የመኖር ስሙኝ በደንብ መጽሐፍ እንደዚህ ይላል። ጌዲዮን አለው ተነስ አንተ ጽኑ ኃያል ሰው ነህ፣ በዚህ ጉልበት ትሄዳለህ፣ ሚዲያማውን እንደ ብዙ አይደለም እንደ አንድ አርገህ ትመታለህ። ጉልበት ማለት ይሄኛው ማለት ሳይሆን ትንሽ የምትለው ኃይል ማለት ነው። አለችኝ የምትለው ኃይል በሷ ተነስ። የኃይል ሁሉ ልኬት የሆነው እግዚአብሔር እርሱ ካንተ ጋር ይሆናል። ሚዲያማውን ያስጨነቁህን እንደ አንድ አርገህ ትመታለህ። ጌዲዮን ያለፉትን ታሪክ መዘርዘር ጀመረ። ቀድሞ አባቶቻችን ሲነግሩን እግዚአብሔር እንደዚህ በታምራት አወጣን እንዲህ ድንቅ ነገር አደረገ ሲሉን ያ አምላክ ያ እግዚአብሔር ወዴት አለ? ዛሬ ታልፈን እንድንሰጥ ታልፎ የመሰጣታቸው ዋና መንስኤው
የእግዚአብሔርን ሐሳብ አለማክበር ነው። ለዚህ ነው ኢያሱ ጋር መጣና ነገር እንዲቀናልህ ትፈልጋለህ? ወደ ግራም ወደ ቀኝም አትበል። የዚህ ሕግ ቃል ካፍ አይለይ። የነገርን የድካምን ውጤት መብላት ከፈለክ፣ ስኬትን ከፈለክ፣ ድልን ከፈለክ ወደ ግራም ወደ ቀኝም አትበል። ያ ማለት ግራና ቀኝን የሚስብ ብዙ ፓወር ያላቸው ድምጾች አሉ። ህይወትን ከእግዚአብሔር ዓለም አጉድለው ተስፋ በማስቆረጥ ውስጥ ውጤት አልባ የሚያደርጉ አሉ። አንተ ግን ወደ ቀኝም ወደ ግራም አትበል። የዚህ ሕግ ቃል ካፍ አይለይ። ቃሌን ጠብቅ ነው። የዚህ ሕግ ቃል ካፍ አይለይ። በቀንም በሌሊትም አስብ፣ አሰላስለው። ያን ጊዜ መንገድ ይቃናልሃል፣ ደግሞም ይከናወንልሃል። የክንውናችሁ ውጤት የጌታን ቃል መጠበቅ ነው። ነገር እንዲከናወንላችሁ የኔ ትንቢት አይደለም የሚያስፈልጋችሁ። ነገር እንዲቀናላችሁ ቃሉን መጠበቅ ነው። አሜን ትላላችሁ? ትንቢት ሁል ጊዜ ኮንፈርሜሽን ነው። ውስጥህ ያለውን ነገር ነቅተህ እንድትጠብቅ ነው። እግዚአብሔር በነቃ ቁጥር ደግሞ ነገሩን ለማስፈጸም ይተጋል። አሜን ትላላችሁ? ኤርሚያስን እንደዚህ ያለ ምን ታያለ አለው። የለውዝ በትር አለ። ለውዝ በትር የለውም ግን አያል ዋው አለው። እግዚአብሔር ራሱ አብሮ ማየት ራሱ በቂ ነው አለው። ኢየሱስ ክርስቶስ ጌታ ነው። ለውዝ በትር አለው የለም፣ እሱ የቴዎሎጂ ስርዓት ነው። አሁን ማየት በቂ ነው አለ። ማየት መቻል ለኔ ትልቅ ነገር ነው አለ። እፈጽመው ዘንድ በቃሌ እተጋለሁ። ያንተ ሕግ መጠበቅ፣ ቃሉን የመጠበቅ ሂደት ራሱ በቂ ነው። ነገሩን አስፈጽመው እጅ ማስገባት የኔ ድርሻ ነው ያለ ነው እግዚአብሔር። ነገሩን በፍሬያማነት እንድትሞላ የማድረግ ስራ የኔ ነው አለ። አንተ ግን የዚህን ቃል መጠበቅ ኃላፊነት አለብህ። ለዚህ ነው በዘዳግም 28 ላይ ይሄን ብታደርግ ይሄ ይሆንልሃል፣ ይሄ ይሆንልሃል፣ ይሄ ይሆንልሃል፣ ይሄን ባታደርግ ግን ይሄ ይመጣባል፣ ይሄ ይመጣባል ካለ በኋላ ሞትም በረከትም ይሄው በፊት ምርጫው ያንተ ነው። ይሄን ከጠበቅ ይሄ ይሆንብሃል። በከተማ ብሩክ ትሆናል። ሁሉ ነገር ይሳካልሃል። ሁሉ በፊት ነው ያለው። ኤ ነው ወይስ ቢ ነው ምርጫክ? በዚህ ዓለም ላይ ባለስልጣን ይሄ ቃል ብቻ ነው። የናንተ ነገር ያለው እዚህ ውስጥ ነው። አንድ ሰው የሚያምን ሰው አገኛለሁ። ይሄንን ቃል የሚያምን የአምላክን ቃል የሚያምን አንድ ሰው አገኛለሁ። እግዚአብሔር እኛም በዚህ ዘመን በዚህ ትውልድ መካከል አስነስቶን ከሆነ እጆቻችን የጌታን እጅ ወክሎ ይጸልዩላችኋል። ያለ ፍሬ ወደዚህ አትመለሱም። አገልጋዮች አላችሁ፣ ዘማሪያን አላችሁ፣ ነጋዴዎች አላችሁ፣ መንግስት ሰራተኞች አላችሁ፣ ዶክተሮች አላችሁ፣ ነርሶች አላችሁ፣ በየስራ መስክ ላይ ተሰማራችሁ ሰዎች አላችሁ። በያዛችሁበት አቅጣጫ ነገር እንዲቀናላችሁ ጸልያለሁ። ነገር እንዲከናወንላችሁ ጸልያለሁ። ነገር እንዲበራላችሁ ጸልያለሁ። ውጤታችሁ ጋር መጥተው ልብን የሚሰብር መንፈስ እግዚአብሔር አምላክ እንዲቀጣ ጸልያለሁ። እንዲያዋርድ ጸልያለሁ። ከባድ ኢንካውንተር ያገኘኝ 9ኛ ክፍል ነበር ስማር የነበረው። ከትምህርት ቤት ታሚዬ ያውቃል። ከሞዴል ትምህርት ቤት ሸበጥ አርጌ ዩኒፎርሜ አቧራ ባቧራ ሆኖ 1 ሰዓት አክል ነው ከዛ በእግሬ የሚሄደው ቤተክርስቲያንን ለመካፈል ማለት ነው። ከትምህርት ቤት የጀመርኩ የጌታን ሕልውና እየናፈኩኝ ቸርች ገባሁ። ያለት ናፍቄ መንገዱን በሙሉ እሱን እያወራ የሄድኩበት ቀን ጉባኤ ሞልቶ ህዝቡ በሚጸልይበት ሁኔታ ውስጥ ደፍተሬን እንደያዝኩኝ እሳት የቀላቀለ ዳመና በከባድ ሁኔታ ህዝቡን ለይቶ ከህዝቡ መካከል ለይቶ ወደኔ ዓለም ሲመጣ አየሁ። ያ ቀን የተገናኘኝ ኃይልና መለኮታዊ የእግዚአብሔር ሐሳብ ይሄው እስከ ዛሬ ተሸከመኝ። ያን ቀን ተነከው ልሳን የሚባል ከዛ በፊት አላውቅም። ልሳን መጽሐፍ ቅዱስ ላይ አንብቦ ሰዎች የሚናገሩ ይመስለኝ ነበር። ለካ የልሳን ትርጉሙ ከመንፈስ ቅዱስ ዓለም የሚመጣ ስጦታ ነው።
ያኔ የተነካውበት አነካክ ሁሉ ነገሬን ጥዬ ሰው አለኝ ብሎ የሚፎክረው በሙሉ ደርሰንበታል። ያን ሁሉ ዘግተንበት ወደዚህ ወንጌል የመጣ ነው የነካን ነክቶ ነው። ያልተነካንበት ነገር አናወራችሁ። ላውራችሁ ከ3 ዓመት ጀምሮ ደብረ ብርሃን ገዳም ውስጥ ነው ያደኩት ከእናቴ ጋር። ሰይጣን እዛ ሊበላኝ ህይወት እዛ ያለው መስሎ እግዚአብሔር ከዛ ነጥቆ አውጥቶ ይቀባኝ። ሌሊቱን ሙሉ እዛ ከመናፍስት ዓለም ጋር ስንታገል እውነት እንዳይመስል ጫካ ውስጥ የተቀመጠው ሁሉ ከባባድ ተጽዕኖ አለባቸው። ከዛ ውስጥ አውጥቶ ነው በንጹህ ወንጌል ነክሮኝ ቀድሶኝ በቤቱ ያቆመኝ። ያየነውን የነካነውን የዳሰስነውን እናወራላችኋለን። ያልተነካንበት ያልነካን ነገር አናወራችሁም። ቀይሮን ነው፣ ተገልጦልን ነው፣ አውርቶን ነው። እነግራችኋለሁ ይሄ የነካኝ መንፈስ ይንካችሁ። ዳርቻችሁን የሚያሰፋ የእግዚአብሔር እሳት ይንካችሁ። በመከናወናችሁ ደጅ ላይ ተቀመጠ ዘንዶ እየተገደለ እንዲሆን ጸልያለሁ። የተመታ እንዲሆን ጸልያለሁ። የተዋረደ እንዲሆን ጸልያለሁ። ደጃችሁ የክብር እንዳይሆን፣ ህይወታችሁ የክብር እንዳይሆን ይሄ ወንጌል ነው ያደረገን። ታሪካችን ቢመረመር ይሄ ነው የምታገኙት። የህይወታችን ማረግ ኢየሱስ ነው። አሜን በሏ። ኢየሱስ ክርስቶስ ጌታ ነው። አሜን ትላላችሁ? አሜን ትላላችሁ? እስኪ ነገር ይከናወንልኛል በሉ እስቲ። በኢየሱስ ስም በሉ እስቲ። በኢየሱስ ስም በሉ እስቲ። ዋጋ ከፍዬ የኖርኩለት ጉዳይ ያለ ፍሬ ሊያስቀረኝ ሊጎዳኝ የወጣ የጨለማው ኪዳን ዘር የሚከለክል በረከት የሚከለክል ፍሬን የሚከለክል የትኛውም በሉ የዘር እርግማን በኢየሱስ የተመታ ይሁን በሉ።